ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምን ሰነበታችሁ? ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች እንደምን ከረማችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ዕለቱ ለተማክሰኞ ሲሆን ደብራውያን ዘመን አቆጣጠር ሲቫን በሚባለው ወር 3 ቀን 5786 ዓመት ዓለም ላይ እንገኛለን። እንዴት ናችሁ? ሰላም ናችሁ? አዎ እንግዲህ እኔ ጠፋ ብያለሁ ብዙ ጊዜ ብቻ ግን ያው የዓመት በዓል እየቀረበ ነው። የአባት ዓመት በዓል ሽሎሽ አረጋሊ የሚባል ከሽሎሽ አረጋሊም አንዱ ሀግ ሻቮት የሚባለው በዓላት ይህም ኦሪትን የተቀበልንበት በዓል እንግዲህ ሐሙሱ ምሽት ላይ ጀምረን እናከብረዋለን ማለት ነው። እና ከዚህ ላይ ትንሽ ከእናንተ ጋር ልንወያይበት ያቀረቡት ምንድነው ይህ በዓል ሀግ ሻቮት ይባላል። ሻቮት ማለት እንግዲህ ወደ አማርኛ ስንቀይረው ሳምንታቶች ማለት ነው። በሳምንታቶች እንዴት ሊባል ቻለ? በዓል እንዲህ የሚባል በዓል እንዴት ሊሆን ቻለ? በማለት ሊቃውንቶች ይጠይቃሉ። ሳምንታቶች እንግዲህ እንደምታውቁት ፔሳህ ፋሲካ ራሱን የቻለ ስም አለው። ስኮት ያው ስኮት ዳስ በመስራታችን ስኮት የሚባል ስም ይሰጠዋል። ፋሲካ ደግሞ አለፈ ዘለለ የሚባል ሻቮት በማዕዝ ሳምንታቶች የሚባል በዓል አለ ብለው ሲጠይቁ እንግዲህ በመጀመሪያ ደረጃ እንደምታውቁት የእስራኤል ልጆች ከ210 ዓመት በባዳ ሀገር እንዴት ነው የፋሬክ ይባላል አቦዳት ፋሬክ ይባላል ወይም ደግሞ የሥራ ጫና ሲያሰሯቸው ከቆዩ ከ210 ዓመት በኋላ ሲወጡ የእስራኤል ልጆች የግዴታ ኦሪትን ለመቀበልና ከፈጣሪ አምላክ ጋር ቃል ኪዳን ለመጋባት የነበራቸው አማራጭ 50 ቀን መጠበቅ ነበር። እንግዲህ በአምላክ ዘንድ በቅዱስናና በርኩስና መካከል 50 ደረጃዎች አሉ። እንዴት ነው 50 ሻሬ ቱማ 50 ሻሬ ቅዱሻ የሚባል ነገር አለ። እና እንግዲህ ከርኩስነት በር ወጥቶ ወደ ቅዱስነት በር ለመውጣት የግዴታ 50 ቀን መጠበቅ ነበረባቸው ማለት ነው። ስለዚህ ከወጡበት ዕለት ከፔሳህ ጀምሮ እስከ ሻቮት የሚባለው ቃል ስናይ 49 ቀኖች አሉ። 50ኛው ቀን ያው ባሉ የሚከበርበት ማለት ነው። እና ስለዚህ ሀግ ሻቮት ይባላል። እና ተዝለ ሊቃውንቶች ምን ብለው ይጠራሉ? ለምን ሀግ ሻቮት ሊባል ቻለ? ብቻ ቀን በመቆጠራችን እንግዲህ ላግባው ማነው ስፊራት አውሜር የሚባል ነገር አለ። ስፊራት አውሜር ማለት እንግዲህ የቀን አቆጣጠር ነው። እንግዲህ ይሄ የቀን አቆጣጠር የሚቆጠረው እንዳልኳችሁ የእስራኤል ልጆች ከግብጽ ከወጡበት ከፋሲካ ምሽት ጀምሮ እስከዚህ ቀን 49 ቀን ይቆጠራል። ይሄ 49 ቀን እንግዲህ ደረጃ አለው። ከርኩሰት ደረጃ ወጥቶ ወደ ቅዱሳን ደረጃ ለመውጣት 50 ቀን ጠብቀው በጉጉት ነው እንግዲህ ኦሪትን የተቀበሉ። ኦሪትን ሲቀበሉ ነው እንግዲህ ሀግ ሻቮት ሊባለው የሚችለው። ይሁን እንጂ ይላሉ እንዴት ሆኖ ነው ሳምንታት የሚባል በዓል እንዴት ሊሆን ይችላል? ስለዚህ ሻቮት ሳይሆን ሽቮት የሚለው ቃላት ደግሞ እንግዲህ ወደ አማርኛ በምንቀይርበት ጊዜ ሽቮት ማለት ቃለ መሐላ ማለት ነው። ቃለ መሐላ እንግዲህ እንዴት ነው? ማን ነው ቃለ መሐላ ያደረገ? ከማን ጋር ቃለ መሐላ ያደረገ ሲባል ኦሪት እንግዲህ ፈጣሪ አምላክ ከሰባቱ ሰማያቶች ወርዶ ከሰው ልጆች ጋር እንደገና ቃል ኪዳን ያሰረበት ጊዜ ነው ማለት ነው። ስለዚህ ይሄ ቃለ መሐላ ይባላል። ለምሳሌ ብሪት ይባላል። ብሪት ማለት ቃል ኪዳን ነው። እንደገና ደግሞ ሽቮት ደግሞ ቃለ መሐላ ነው። ስለዚህ እንደተራው ሸቮት ማለት ሳምንታቶች 7 ሳምንት ቆጥረን 49 ቀን ቆጥረን በ50ኛው ቀን ባላቱ ይሆናል። እንደ ረሜዝ ደግሞ ሁለተኛው ደረጃ ረሜዝ ደግሞ ሽቮት ማለት ቃለ መሐላ። ሻቮት ማለት ሳምንታት ነው። ሽቮት ማለት ደግሞ ቃለ መሐላ ፈጣሪ አምላክ ከእስራኤል ልጆች ጋር የገባው ቃለ መሐላ ማለት ነው። እንግዲህ ከዛ በፊት ልክ እንደማንኛውም እንደ ኖህ ልጆች 6 ነው 7ቱ ትእዛዛቶች ብቻ ነበር የታዘዝ ነው። አሁን ግን በዚህ ቃለ መሐላ 613 ትእዛዛቶችን እንድንጠብቅ ከፈጣሪ አምላክ ጋር ቃለ መሐላ ገባን ማለት ነው። ስለዚህ ሻቮት የሚባለው እንደ ተራው ሲሆን እንደ ረሜዝ ደግሞ ሽቮት ቃለ መሐላ ያሰርንበት በዓል ስለሆነ ነው ይላል። እና እንግዲህ ከዚህ ላይ በዚህ በዓል እንደምታውቁት ፈጣሪ አምላክ ከከፍታው ወርዶ በነጎድጓድና በመብረቅ ለእስራኤል ልጆች ኦሪትን እንደሰጠ ሁሉ ጊዜ የምንማረው ነው። እና ይሁን እንጂ ከዚህ ላይ ምን ይላሉ ሊቃውንቶች? ኮል ማለትም አም እስራኤል ሻሙይታ ኮል
ማለትም ራውታ ኮል ይላል። እንግዲህ ኮል ሲባል ድምጽ ነው። ድምጽ ደግሞ ይሰማን እንጂ አይታይም። በዛን ጊዜ ግን የእስራኤል ልጆች ግን ያዩት የነበር ድምጽንም በአካል እንዳዩ ነው የሚያሳየው ማለት ነው። እና ከዚህ ላይ ዛሬ ትንሽ በየቀኑ ከምንማራትኝ ትንሽ ነገር ይዤላችሁ ልመጣ ወደድሁና ይሄም እንግዲህ የሚያሳየን በየቀኑ የምንማራት ትምህርት አለች። እቺ ምን ይላነኝ? ሚድራሽ ታንሁማ ነው። ባለፈው ማቀርቤላችሁ ነበር። ሚድራሽ ታንሁማ ፓራሻት ቅዱሽም ሲማን ቤት ይላል። ወይም ደግሞ ከቅዱሳን ሁኑ እኔም ቅዱስ ነኝና እናንተም ቅዱሳን ሁኑ ከሚለው ላይ ገጽ 2 ላይ ሚድራሽ ታንሁማ እንዲህ ሲል ያሳየናል ማለት ነው። ስለ እስራኤል ልጆች ልዩነትና ቅዱስ ስለ ባላቱ ስም ትንሽ ካወራነን የእስራኤል ልጆች ከአህዛብ የተለዩት በምንድነው? በቃለ መሐላ ከአህዛብ የተለየ ነው። በምንድነው? ከሰባ ሀገራቶች ወይም ደግሞ ፈጣሪ አምላክ የባቢሎንን ግንብ አፍርሶ የሰው ልጆች ወደ ሰባ ቋንቋ ሲበትን የእስራኤል ልጆች አብርሃም ብቻ ነው የዕብራዊ ብቻ ነው ተለይቶ የቀረ። ከየሱ ልጆች ናቸው እንግዲህ ከአብርሃም አባታችን ከ500 ዓመት በኋላ ይሄንን ቃለ መሐላ አድርገው 613ቱን ትእዛዝ ተቀብለው ከዓለም ሰዎች የተለዩ ቅዱሳን ቅዱስ ሁኑልኝ እኔ ቅዱስ ነኝና ይላል። እና ተዝላይ የሚልላን ኮቴሬት ወይም ደግሞ ደረገጹ ላይ ምን ይላል? ማባት አላኻይም ሺግሮም ለኻ ላርግሽ ሜለህ። እንግዲህ ስለ ሕይወት አመለካከት ላንተ ንጉስ እንደሆን የሚሰማህ ስሜት ይላል። 613 ወይም 613ቱን ትእዛዛት ፂቡይም ወኢሱሪም የሽናም በቶራ ኤዘ ማባት ይግሮም ላኑ ለቲያኸስ ለህም በሃባ ብሎ ከኦል። እንግዲህ 613 ትእዛዝ መታዘዝ ማለት ሸክም እንጂ ቀላል ነገር አይደለም። ይሁን እንጂ ይሄ ነገር ንጉስ የተለየህ ንጉስ እንዲያደርግህ በምን አይነት አመለካከት ስታየው ነው? እንግዲህ እንደምታውቁት የመጀመሪያው ሰው አዳም ከተሳሳተበት ጊዜ ጀምሮ ትእዛዛቶች እየበዙ ሄደዋል። መጀመሪያ አንድ ትእዛዝ ነው ብላና አትብላ የሚባል ወደ 2 ሊሆን ይችላል የሚል ነበር። ከዛም በኋላ ወደ 6 ትእዛዝ፣ በኖህ ጊዜ አንድ ትእዛዝ ተጨምሮ ወደ 7። አሁን በእስራኤል ልጆች ደግሞ ከ7ቱ ከአሕዛብ ትእዛዝ ወደ 613,000 ሲበልጥ ይሄ ታዲያ ሸህም እንጂ እንዴት ነው የሚሉትኝ? ከዚህ ላይ በብርቱ አባል ወደ አማርኛ ስንተረጉመው ትንሽ ይቸግራል። ማባቲ ይግሮም ላኑ ሊቲያኸስ ኤለሄም በሃባ ብሎ ከኦል በደስታ እንጂ የምንቀበለው ይህን ነገር ሸህም እንደሆነ አይደለም በማለት ይጀምራል። ሲቀጥል አያ ዘዮም ቤት በሲቫን ምሁኔ አዮም አሚዮኻስ ምፕኔ ሽበዮም አዘ ውዲያ አሸም ለብኔ እስራኤል ልፍኔ ማታን ቶራ ባቴም ትዩሊ ማምለኸት ኮሃኒም ወጎይ ካዶሽ። በዚህ ቀን ዛሬ 3 ነው ቀኑ፣ ትናንትና 2 ነበር ማለት ነው። በ2 ቀን ማለት ነው ፈጣሪ አምላክ መምህራችን ሙሴን ምን አለው? የእስራኤል ልጆች ከሚስቶቻችሁ ተለይታችሁ ቅዱስ ሁኑ እኔ ቅዱስ ነኝና፣ ከአሕዛብ የተለያችሁ ቅዱሳን አደርጋችኋለሁ። ማምለኸት ኮሃኒም ለጎይ ካዶሽ ማለት ማምለኸት የነገስታት አለቃ የአሕዛብ ቅዱሳን አደርጋችኋለሁና ስለዚህ ከሚስቶቻችሁ ለ3 ቀን ተለይታችሁ ትቆያላችሁ። እንግዲህ በ6 ቀን ሲቫን በሚባለው በዚህ ወር 6 ቀን ነው እንግዲህ ወሪትን የተቀበልን ማለት ነው። ስለዚህ ቅዱስ ትሆኑልኛላችሁ በማለት ፈጣሪ አምላክ በመምህራችን ሙሴ አማካኝነት የእስራኤል ልጆች ከአሕዛብ መርጦ ይህን የመሰለ ቃለ መሐላ ገባቸው። ቀጥል በማድረግም ሐዛል ማምሽሊም ኤት ቅዱሻ ተአማ ይሁዲ አኖባት ሚን አኬሸር ኢም አካዶሽ ባርሁ ለመለክ ሽናሳ ይሻ መኦቶ ረጋሂ እና ያሆላ ላምሺህ ለይትናሄክ ከይሻ ሚን አሹራ ሂ ማልካ ሐሜለህ ኦመርላ ከሸም ሺአካቦድ አማልሁት ሁ ሺክሩ ሊ ሜለህ ካህ ጋም ክቦድ አማልሁት ሺክሩ ላህ ማልካ ካህ አማር አሸም ለሞሼ ራቤኑ לך וקדש את עם ישראל, ספר להם על המעמד הקדוש שלהם, שלאחר שיקבלו את התורה וקידשתם היום ומחר. ማለትም ምሳሌ አርጎ ሲያመጣ ምን ይላል? ይህ ምድራሽ መጀመሪያ ንጉስ እንደምታውቁት ንጉስ የተከበረ ነው። ያንን የተከበረ ንጉስ በአገሪቱ የተከበረ ንጉስ ሚስት ያገባን። ያቺ ሚስት ሲያገባት ንግስት ትሆናለች። ንግስት እንድትሆን ግና
ንግስት በሆነችበትና ለንጉሱ ሚስት በሆነችበት ዕለት ግን እንደ ድሮ መሆኗ ይቀራል። ለምን? ድሮ እንደፈለገችው ወጥታ በፈለገችው ከጓደኞቿ ጋር አምሽታ በፈለገችው ተኝታ በፈለገችው ያው ቤተሰቦቿ እስከሚፈልጓት ድረስ እንደፈለገች ትሆን ነበር። አሁን ግን የንጉስ ሚስት ነች። ስለዚህ እሱ ንጉሱን እንደሚያከብሩትኝ እሷንም ንግስቲቱን እንዲያከብሯት ከተፈለገ ፕሮቶኮል መቀየር አለባቸው። ፕሮቶኮል ማለት ያለባበስ አይነት፣ ያመጋገብ አይነት እንደፈለገች መውጣት የፈለገችው መብላት አይቻልም። ስለዚህ እንግዲህ ሚስቴ ንግስት መሆን ካስፈለገሽ እኔ ንጉስ እንደሆኑት አንቺ ንግስት መሆን ካስፈለገሽ ፕሮቶኮል መቀየር ግድ ይላል። ከዚህ በፊት ስታረጊው የነበረውን ተግባር እንግዲህ በኋላ ማድረግ አትችይም። ከዚህ ላይ እንግዲህ ፈጣሪ አምላካችንም ለመምህራችን ሙሴን እንዲህ ነው ያለው። እስካሁን ድረስ ልክ እንደ አህዛብ እንደ ማንኛውም አህዛብ አቦዳ ዛራ የባዳ ምልኮትም ሆነ የተለያዩ ነገሮች ሲያደርጉ ነበር። ከዚህ ጊዜ በኋላ ግና ልክ የንጉሱ ሚስት መቀየር እንዳለባት እናንተም ደግሞ መቀየር አለባችሁ። ይህ ማለት የፈለጋችሁትን አትበሉም፣ የፈለጋችሁትን ነገር እንደፈለጋችሁ አታድርጉም። ምክንያቱም 613 ትእዛዝ ማለት ይሄን አርግ ይሄን አታርግ አንገር ለመብላት የግዴታ መጀመሪያ ማሰብ አለብን። አንድ ነገር ለማድረግ ምን ማድረግ አለብን? መጀመሪያ ቅድመ ሁኔታዎች መሆን አለባቸው። ይሄ ነገር ወሪት የከለከለችው ነው አልከለከለችውም፣ እነዚህ ነገሮችን ማድረግ ግድ ይላል ማለት ነው። ቀጠል በማድረግን ካሃማራ ሼም ለሞሼ ራቤኑ ፈጣሪ አምላክ ለመምህራችን ሙሴ እንዲህ አለው። לך וקדש את עם ישראל, ספר להם על המעמד החדש שלהם לאחר שיקבלו את התורה, וקידשתם היום ומחר, ואתם תהיו לי ממלכת כהנים וגוי קדוש, והסיבה היא כי קדוש אני השם, בדיוק כפי שהאישה שהתחתנה עם המלך נהייתה מלכה. ከዛሬ ጀምሮ እናንተ የተቀደሳችሁ ሁኑ፣ ምክንያቱም እኔ ቅዱስ ነኝና። ተምሳሌው እንዳመጣ ነው። የንጉሱ ሚስት ንግስት ለመባል ደግሞ መለየት አለባት። እናንተ ደግሞ ከአህዛብ የተለያችሁ ቅዱሳን ትሆኑልኛላችሁ። እንግዲህ ዛሬ በየትኛውም እምነቶችና የሰው ልጆች ባቆሟቸው እምነቶች የተቀደሰ ቅዱሳን የሚባል ነገር የለም። ቅዱስ የሚባል ነገር በእስራኤል ልጆች ብቻ ፈጣሪ አምላክ የመረጣቸው የእስራኤል ልጆች ናቸው። ይሄም እንደ አህዛቦች የሆነ እንደ አህዛቦች የአህዛቦች የሚያደርጉትን እያደረግን አይደለም ቅዱስ ልንባል ምንችለው። የተለየን ሁነን ይሄን 613 ወሪት የምታዘዘንን ትእዛዝ ስንፈጽም ብቻ ነው ማለት ነው። ቀጠል በማድረግም ማስታወዳ ዞት ለብኔ እስራኤል ይሄ መልእክት መምህራችን ሙሴ ያመጣው መልእክት ለእስራኤል ልጆች ምን ነገር አደረገ ሲል ይቀጥላል። ኦዳ ድራማቲት በጣም አስደናቂ መልእክት ማለት ነው። ሚሻያ አድለ ማሐዘን היה מרחם עליו מאוד. עד לפני רגע הוא היה אזרח משוחרר, ומאז שנכנסו לביתו, השומרים והחמושים השתנו חייו ללא היכר. הודיעו לו שאסור לו לטייל לבדו ברחובות העיר, אסור לו לבצע שיחות טלפון בלא אישור. מה שומר שיוצמד לו, הוא לא יכול להיכנס למסעדה כשירגיש רעב. הוא חייב להודיע מראש על כל צעד שהוא מתכוון לעשות. ምሳሌ አርጎ አሁንም ድጋሚ ምሳሌ ይሰጣል። አንድ ሰው እዝራህ ሚና ሹራ ማለት ተራ ኗሪ ሰው ህይወቱን እንደፈለገ ሲመራ የነበረ ሰው ከለታት አንድ ቀን ለሀገሪቱ ፕሬዝዳንት አደረጉት። ለዛች ሀገር ፕሬዝዳንት ከሆነበት ቀን ጀምሮ እግሩ እንዳነሳ መሄድ አይችልም። ጠባቂዎች አሉ፣ የጥበቃ ጓዶች አሉ። እነሱ እንትን ይላሉ። ቴሌፎን እንደፈለገ አንስቶ መደወል አይችልም። ምክንያቱም መጀመሪያ እነሱ ሁኔታውን ነገር ማመቻቸት አለባቸው ማለት ነው። እንግዲህ ይሄ ሰው ዝራህ ሚና ሹራ ማለት ተራ የነበረው ሰው ከዛችን ቀን ጀምሮ የሀገሪቱ ፕሬዝዳንት ከሆነበት ጊዜ ጀምሮ ግና አካሄዱም ሁሉም ራሱ ርቦት እንኳን ቢፈልግ አንድ ምግብ ቤት ገብቶ መብላት አይችልም። መጀመሪያ የጥበቃ ጓዶች ነገሩን ያመቻቻሉ። ልክ በዚህ መልኩ ነው እንግዲህ ያነሰው የህይወቱን የሚያራምደው ማለት ነው። የእስራኤል ልጆችም እንግዲህ በ180% ልክ በዚህ መልኩ ነው የተቀየረ ማለት ነው። 180 ያልበለው እንጂ ከሰባት ትእዛዛቶች ወደ 613 በጣም የተራረቀ የሰማይና ምድር ነው ማለት ነው። ቀጠል በማድረግም አሲር ምስኪን ሁ ማትኺል ሊፍቆት ማ ሐታቲ ማ ፓሻቲ እንግዲህ ያነሰው ምን ይላል? ምን ስተቴ ከት ላይ ነው? ኃጢአቴ ከምን ላይ ነው? ምን አድርጌ ነው? እስከ ትናንትና ድረስ እንደፈለኩ ስንቀሳቀስ የነበርኩ ሰው ዛሬ ጋርዶቹ ወይም ደግሞ የጠባቂ ጓዶቹ በዚህ መንገድ መሄድ ይፈቀዳል፣ በዚህ አይፈቀድም፣ በዚህ ምግብ ቤት መብላት ይፈቀድልሃል፣ ከዚህ አይፈቀድም፣ ምን አድርጌ ነው? ኃጢአቴ ከምን ላይ ነው ሊል ይችላል ያነሰው። משפט אחד קצר שהיה נאמר לפני שהם יפרטו את רשימת ההגבלות האסורים.
יכול להפוך את מבט הרחמים למבט של הרצה. אדוני, אנחנו שמחים לבשר לך שנבחרת לנשיא. ያነሰው ምን አድርጌ ነው እንደዚህ እስረኛ አምጣው ብሏል የተከበሩት። አሁን እኮ ከዛሬ ቀን ጀምሮ እስረኛ ሳትሆን የአገሪቱ ፕሬዝዳንት ሆነ ስለተመረጥክ ነው ይሄ ነገር እነዚህ ነገሮች እንድትከለከል የተደረከው ሲል ይቀጥላል። ወላኸን ሚቶከፍ ማማድኻ ሐሎት አለኻ አግባሎት ትኑዋ ወአፍታሃ። ስለዚህ ካለህ ክብር የበላይ ክብር ከህዝቡ ሁሉ የበላይ ከመሆን የተነሳ እንጂ እስር ቤት ሆነ ወይም ኃጢያተኛ ሆነ አይደለም ይሁሉ ነገር የተከለከለው። ስለዚህ የሁሉም በበላይ ስለሆን ከዚህ ጊዜ ጀምሮ ግን ጋርዶች ወይም ደግሞ የጥበቃ ጓዶች በሚያዙልህ መሰረትና በዚህ መልኩ ብቻ ነው መንቀሳቀስ ያለብህ። አፍታሃ ማለት እንግዲህ የጥበቃ ጓድ ማለት ነው። ወመስኪሪም ሸልኻ ይታሙ አውርኻ ሲሆት ኡሙባን መኤላብ ሽሎ ቶኻል ልሾቴት በረሆቦት ክሞ ባባር። ከዚህን ጊዜ ጀምሮ ስልክ ልደውል ስትል ወደ ትራምፕ መደወል ካስፈለገ አማስኪሩት ይባላሉ ወይም ደግሞ ሴክሬት ነው የሚባሉት መሰለ በእንግሊዝኛ አባባል ሴክሬቶች እንትን ይላሉ ያመቻቹለታል። ከዛም በኋላ ነው ስልክ መደወል የሚችለው። በዚህ መልኩ ህይወቱ 180% ተቀየረ ማለት ነው። ይሄም የሆነው ግን አስረኛ ስለሆንክ ሳይሆን አንተ ከሁሉም በበላይ ስለሆንክ ነው። ስለዚህ እንግዲህ ቀጠል አድርጎም ከየት ወታርሽ ማሸላ አሱሪም ዋግባሎት ከሆል ሺሂ ሚታረኸት ወማኽሚራ ራክ መስማሃት ወቶ ዮተር ኪሂ መባታት ኤት ማማዶ አኻሹ ወይታፍኪዶ አይሁዲ ነሲሁ ዮዲያሽሁ ሙግባል ዮተር ማሸር አፓኒም ወዮተር ዮተር ሚሳር አፕኒም ወዮተር ሚሳር ቢታሆን በፕኔሽሁ ኻሹ ዮተር ሚሄም። እሱ አሁን ከሁሉም የሥራ እንትኖች የበላይ ስለሆነ ስለዚህ የሱ ደስ ሊለው ይገባል እንጂ ሊከፋው አይገባም። ምክንያቱም የበላይ ነው የሆነው። ረቢ ይሁዳ አዳስ ሸሊታ አማር ማሻል ማርሂብ ዘ ከሌላ አዝቢር ኤታ ሽኑይ አቶዳቲ ሽሆሌል ወዳቶ ሸል ሞሼ ረቤኑ ለብኔ እስራኤል ሄም አምዱ ለካበል መኦት ሚጽቮት ወመኦት ኢሱሪም በወዳ ክሳራ አዞ ሄም ይቪኑ ሻምጽቮት አይሱሪም ኖቪም ሚካኽ ሸሄም משודרגים למעמד גבוה, מקבלים משרה בכירה יותר, בהתאם לכך הגבלות ואסורים. በዚህን ጊዜ ደግሞ መምህራችን ሙሴ መጥቶ ይሄን ሲላቸው በደስታ ነው የእስራኤል ልጆች ተፈነሸነሹ። እንደ ሁኔታው ሸህም ነው 613 ትእዛዝ አይናርግ ይናርግ ሚል ነው። ይሁን እንጂ ደግሞ በሌላ በኩል ደግሞ ማምለከት ኮሃኒም ለጎይ ካዶሽ ከአሕዛብ ሁሉ የተመረጣችሁ የበላይ ትሆኑልኛላችሁ፣ የፈጣሪ አምላክ አማካሪ፣ የፈጣሪ አምላክ ቅርቦች፣ የፈጣሪ አምላክ ተወካዮች ትሆኑልኛላችሁ ሲላቸው የእስራኤል ልጆች ደግሞ እንደምታውቁት እናሴ በንሽማ ምንም ይሁን ምንም በፈጣሪ እንተማመናለን እሱ የሚለውን ሁሉ እንዳደርጋለን በማለት ተቀበሉ። በተቃራኒው አሕዛቦች ግና መጀመሪያ ኤዶምያስ እንዲሁም ደግሞ አሞንና ሞዓብ ከእስማኤል ሄዶ ግን ሲጠይቃቸው በእንትኖቹ አማካኝነት በተወካዮቹ አማካኝነት ምን ተጽፎበታል? አትግደል። ምን ተጽፎበታል? አትስረቅ። ይሄን አንፈልግም እያሉ አልቀበልም። ከዛን ጊዜ በኋላ ግን የእስራኤል ልጆች እና ሴቨንሽማ በማለት በተቀበሉበት ጊዜ ምንድነው ያሉት? ሮማዎች ምን ይላሉ? አም ፓዚዛቴም ፓዚዝ ማለት ራሱ የሆነ ምን ተጽፎበታል እንኳን ብላችሁ አልጠይቃችሁም፣ ዝም ብላችሁ በድፍረት ተቀበላችሁ። ስለዚህ ከዛችን ጊዜ ጀምሮ በእስራኤል ልጆች ምን ወረደ? ጥላቻ። ሲናይ ከሽሞ ሲና ምንም እንኳን ሲንና ሺን የሚባል ቢሆንም ቃላቱ ሲናይ ማለት ሲና ማለትም ሲና ያርዳል አውላም። በዛን ጊዜ ወዲህ ዓለማት በሙሉ ሰባ ሀገራት በሙሉ የእስራኤል ልጆች ጠሏቸው። ዛሬ ምን ይባላል? አንቲሴሚዝም ወይም ደግሞ የሴምን ዘር ጥላቻ ይባላል። ለምንድነው? ፈጣሪ አምላክ ያለውን በመቀበልና የፈጣሪ አምላክ ተወካዮች በመሆናቸው እነሱ አልቀበሉም ያሉትን የእስራኤል ልጆች ምንም ይሁን ምንም ፈጣሪ አምላክ ያለውን እንቀበላለን ብለው በመቀበላቸው ከዛን ጊዜ ወዲህ ጥላቻ በዓለማችን ተስፋፋ ማለት ነው። አቦቴኑ አዩ ኸዱሪም በኦሼር ዘበካሸር ሻል ወታ ሞሼ በሽሊሁት አሸም ኢም ሄም ሮሲም ለካበል ታቶራ ሄም አኑ ኩላም ከኢሽ ኻድ በለብ ኻድ ናሴ ወንሽማ ሁሉም ከኢሽ ኻድ በለብ ኻድ ማለት እንዳንድ ሰውና እንዳንድ ልብ ሆነው ሁሉም ባንድ ላይ እናደርገውና እንቀበለዋለን በማለት መለሱ። ብሊልሽማ ፕራቲም አናኽኑ ሙኻኒ ሚ ኤኑ ሮሴ ሊዮት ሜለ ምንም ይሁን ምንም
ንጉስ መሆን ማይፈልግ ሰው ማን አለ? ስለዚህ ሁሉንም ነገር ፈጣሪ አምላክ የፈለገውን የሚበለን 613ም ትእዛዝ ይጫነን ምንም ይበል ምን የፈጣሪ አምላክን ትእዛዝ እንቀበላለን። ምክንያቱም ማምለከት ሜልህ ንጉስ መሆን ማይፈልግ ማን አለ ሲል ይቀጥላል። פעם זמן רבי יעקב קמינסקי זצ"ל לכיתה בתלמוד תורה והוא שאל את הילדים איך כל העם ענה נעשה ונשמע כולנו מוכנים לקבל את התורה איך ידע כל אחד שכולם מסכימים הם היו צריכים לומר אעשה וישמע אני מוכן אבל איך הם יכולים להכריז כן בשם אחרים አንድ ሊቅ ነበረ ቀደም ያለ ሊቅ አሁን እንኳን በህይወት የሉም ከትምህርት ቤት ህፃናቶች ሄደና እንዴት ሊሆን ይችላል 600,000 ህዝብ በቆመበት መሃል ሁሉም ተመሳስለው እንዴት ነው እናሲብንሽ እናደርግና እንሰማለን ብለው ያሉ እንዴት ነው እያንዳንዱ ለየራሱ ለምሳሌ አሁን አንድ ትእዛዝ እንታዘዝ እኔ አደርጋለሁ ልል ይችላልሁ ሌላው ጓደኛ አላደርግም ሊል ይችላል እንዴት ሁሉም በአንድ ላይ ተመሳስለው እናደርገውና እንሰማዋለን ብለው ሊሉ ይቻሉ ሌላው ሰው ምን እንደሚፈልግ እንዴት አላወቁም እንዴት ሁሉስ ተመሳስለው በአንድ ቃል ይሄ ሊሉ ይቻሉ በማለት ልጆችን የትምህርት ቤት ልጆችን ይጠይቃቸዋል ለፌታው ሲራቢ ያዕቆብ ስኳርያ መኪሶ በሻል የታጣልሚዲን በሚሂሩት አቴም ሮሲም የታስኳርያ ሁላም አኑ ኬን ማዱዋ አቴም ኦምሪም ኬን ወላየሽ የለድ ሸኑ ሮሴ አትሹባሂ ሽስኳርያ ሂ ደባር ታኢም ወባሩር ሽኩላም ሮሲም ላርጋሻ ዞ ይጊዩ አቦቴኑ ቤት ማማድ ኻር ሲናይ ባሩር ሽሮሲ እንግዲህ ይልቅ ምንድነው ያለ ልጆች ሄዶ ይህን ጥያቄ ከጠየቃቸው በኋላ ስኳርያ ከረሚላ አወጣና እቺን ከረሚላ አውጥቶ ከረሚላ ትፈልጋላችሁ ብሎ ሲል ሁሉም በአንድ ላይ እንፈልጋለን ብለው መለሱ ምንድነው ያለው ጣሚ ነገር አሁን ልጆች በተለይ ልጆች ጣሚ ነገር ማይፈልግ ምን አለ የኛም የእስራኤል ልጆችም በዛን ጊዜ ልክ እንደነዚህ ህፃናት ልጆች ስኳርያ እንደፈለጉት እንደዛ ሆነው ነበር ለፈጣሪ አምላክ ባንድ ልባቸውና እንዳንድ ሰውና እንዳንድ ልብ ሆነው የቀረቡት የነበር ሲል ያሳያል አኮል ኢንያን ሼል ኢስታክሉት ካሸራን አሁኑ መቪኒም ሻግባሎት ባይሱሪም ኖቪም ሜቶከፍ ማማደኑ ከአም ስጉላ አክሮቪም ለአሸም አለብ ኾሸክ በክዩም ሃቶራ ባሚስቦት ሜሌ እንግዲህ ሁሉ እንዳመለካከታችን ነው እንግዲህ አንዱ ሰው እንደ ሸክም ሊያዩ ይችላል ሌላው ሰው ግና እንደ ጥሩ ሊያዩ ይችላል ለምን የሚባል ይሄንን ነገር ፈጣሪ አምላክ ከሌሎች ህዝቦች በተለየ የሌሎች ህዝቦች ሁልጊዜም እንደምንለው 7 ትእዛዛቶች ብቻ ናቸው ያለው ከሌሎች ህዝቦች በተለየ እኔ መሰለ ትእዛዝ አድርጉ አታድርጉ የሚል ትእዛዝ የሰጠን ንጉስ ሊያደርገን ነው ስለዚህ አመለካከታችን ፈጣሪ አምላክ ይሄን ነገር ሁሉ የሰጠን ንጉስ ሊያደርገን ነው ብለን ካሰብነን ሸክም ሳይሆን የፈጣሪ አምላክ ቅርብ አማካሪዎች መሆናችንን ያሳያን እንጂ ሸክም ሊሆን አይችልም ይሁን እንጂ ከፈጣሪ አምላክ መቅረብ ለማይፈልግና ሸክም ሊሆን ይችላል ስጋ በላህ ወተት ለመጠጣት 6 ሰዓት ጠብቅ ወተት ጠጣህ ስጋ ለመብላት ግማሽ ሰዓት ጠብቅ እንዲህ የመሳሰለ ነገር አለ ሰንበት ነው በሰንበት መኪና ማሽከርከራችን እነዚህ የመሳሰሉች ነገሮች ቢከለክሉንም ይሁን እንጂ ማምለከት ኮሃኒም ለጎይ ካዶሽ የነገስታት የካህን ነገስታት የአህዛብ ቅዱሳን ለመሆን ምንም ነገር በደስታ ልንቀበለው እንችላለን ይሄም የሆነው ግን እንዳመለካከታችን እንዴት ነው የሚለው ኮላይናን ሸላይ ስታክሉት ሁሉም ዓላማው እንዳመለካከታችን ነው ካሸራን አሁኑ መቪኒም ሻግባሎት ባይሱሪም ኖቪም ሜቶከፍ ማማደኑ እነዚህ አግባሎት የተከለከልናቸው ነገሮችና የታቀብናቸው ነገሮች ለደግ ንጉስ ለመሆን ስለሆነ በጥሩ ልናየው እንችላለን ከአም ስጉላ የተመረጠ ህዝብ ማለት ርስት የሆነ ህዝብ ማለት ነው ስጉላ ማለት ከሮብ ላሸም ለፈጣሪ አምላክ የቀረበ ማለት ነው አለብ ሾኬክ በክዩም ሃቶራ ባሚስቶት ልባችን ይሄንን ኦሪትና ትእዛዛቱን ለመጠበቅ ይሮጣን እንጂ እንደ ሸክም ሊያየው አይችልም ምክንያቱም ንጉስ መሆን ማይፈልግ ሰው ማን አለ ሲል ያሳያል እና እንግዲህ ኦሪታችን ስንቀበል ማየት ያለብን ዓለማት የጠሉትን ዓለማት ያልተቀበሉትን እኛ የተቀበልነው ከፈጣሪ አምላክ ቅርብ ለመሆን ከአምላካችን ቀርበን ለመገኘት ከፈጣሪ አምላካችን የዓለም ብርሃን ለመሆን ነው እንግዲህ ይህ ከሆነ ደግሞ ኦሪታችን በደስታ ልንቀበላትና ያ ብቻ ሳይሆን ከዛሬ 3338 ዓመት በፊት ምን ሆነ ሳይሆን በዚህ ቀን አሁን ሐሙስ ምሽት ደግሞ ሌቱን ሁሉ ስንማር ስናደርስ ታርብ ጠዋት ልክ እንደዛን ጊዜ ማለት ነው አሁን እንደምታዩት ስፊራታው ሜር የሚባል ነገር አለ ከፔሳህ ጀምረን ዛሬ አንደኛ ቀን ሁለተኛ ቀን ሶስተኛ ቀን እያለን አሁን የመጨረሻው ላይ ደርሰናል ይሄም የሆነው ምንድነው በደረጃ ከፍ አለን ማለት ነው
በእውቀት በቢና የሚባል ነገር አለ። ከፈጣሪ አምላክ ጋር በግንኙነት እየቀረብን በዛችን ቀን ሌሊት ስንማር ስናድር ልክ የእስራኤል ልጆች ከሲናይ ተራራ እንደቆሙት ልክ ያ ቀንም የሽሎ ስጉላ ማለት በዛን ቀን የተለየ ቀን ነው። ስለዚህ እኛም ደግሞ ፈጣሪ አምላክ ብሎት ከዚህ በዓላት በዚህ መልኩ ቀርበን ወዴታችን እንድንቀበል የሱ ፈቃዱ ይሁን እላለሁኝ። አምላክ ተፈቀደ እንደምታዩኝ አሁን መንገድ ላይ ነኝ። አሁን ያለሁትኝ በምድረ በዳ ነው። አምላክ ተፈቀደ ወደ ነገው ላይ ደግሞ ለረፍት ወደ ቤት እለቀቃለሁኝ። ቢቻለኝ ነገ ምሽት ጥሩ ሁኔታ ቪዲዮውን አዘጋጅቼ ዶርም ላይ ሁኜ በጥሩ ሁኔታ አንዲት ትምህርት ልለቅላችሁ እችላለሁ። ያ ካልሆነም ደግሞ እንግዲህ መልካም የበዓላት መልካም ሰንበት እንዲሆንላችሁ እየተመኘሁኝ እንግዲህ ባለፉት ሳምንታትም ሳምንት የወሩት ክፍል አቀርባለሁ ብዬ ቃል ገብቼ ያው ግን እዚህ ውትድርናው ዓለም ሰንብቼ ወደ ቤት በሚሄድበት ጊዜ ደግሞ የተለያዩ ማህበራዊ ኑሮዎች አሉ፣ መከራ አለ፣ ደስታ አለ። በእነዚህ ስለምወጠር ላይሆንልኝ ይችላል። ግን አምላክ ፈቃዱ ከሆነ ስራውን አዘጋጅቼዋለሁ በጥሩ ሁኔታ ላቀርብላችሁ። እሱ ከፈቀደ ካልፈቀደም እንግዲህ በዚሁ መልካም ዓመት በዓል መልካም የኦሪትን በዓል የተቀበልንበት በዓላት ይሁንላችሁ። መልካም ሰንበት እላችኋለሁ። ወንድማችሁ ጋሻ ወርቁ ነኝ። ሰላም ሁኑልኝ። በያላችሁበት መልካም ዓመት በዓል ይሁንላችሁ እላለሁኝ። ሰላም